ሰላም እንደናችሁ ተመልካቾች የዲጂታል ጉዳዮችና የቴክኖሎጂ መረጃዎችን እንዲሁም የኢትዮ ቴሌኮም አገልግሎቶችን በየሳምንቱ ወደ እናንተ የሚያደርሰው የዘመንና ቴክኖሎጂ ፕሮግራማችን ተጀምሯል። ንጹህ አብርሃም ነኝ። አብራችሁን ቆዩ። በፈጣን እድገት ላይ ያለው የቴክኖሎጂ ዘርፍ ያስተዋወቁን ካሉት የቴክኖሎጂ አይነቶች መካከል ሮቦቲክስ አንዱ ነው። በዚህ የሮቦቲክስ ቴክኖሎጂ ውስጥ ደግሞ የኤሌክትሪካል ኢንጂነሪንግ፣ ሜካኒካል ኢንጂነሪንግ እና ኮምፒውተር ሳይንስን ያካተተ ነው። የነዚህ ቅንጅት ለቴክኖሎጂ ውጤቶች ዲዛይንና ግንባታም ጥበብን ይሰጣል። በሀገራችንም ለሮቦቲክስ የቴክኖሎጂ ዘርፍ ትልቅ ትኩረት ተሰጥቶት የተለያዩ ትምህርቶችም የተሰጠበት ይገኛል። በዛሬው የዘመንና ቴክኖሎጂ ፕሮግራማችን ደግሞ አንዱ ትኩረታችንን ለሮቦቲክስ ቴክኖሎጂ አድርገናል። ተከታትለን እንመለስ። ስሜ ሰይፉ ጌታ እባላለሁ። በኢፌዴሪ ቲቬት ኢንስቲትዩት ሮቦቲክስ ኤንድ አርቲፊሻል ኢንተለጀንስ ሴንተር ሉቫን ወርክሾፕ ኢትዮጵያ ዳይሬክተር እና ዋና አስተባባሪ ነኝ። የሮቦቲክ ሴንተሩ ሮቦቲክስ ኤንድ አርቲፊሻል ኢንተለጀንስ ሴንተራችን ዋና ዓላማው ሰልጣኞች ለኢንዱስትሪው እንደውም ለቲቬት ሴክተርና ለተለያዩ ስቴክሆልደሮች የኢንዱስትሪ ስቴክሆልደሮች ደረጃውን የጠበቀ የሮቦቲክስ እና አርቲፊሻል ኢንተለጀንስ ስልጠና መስጠት ነው። ስልጠና ስንሰጥም የምንከተልበት የስልጠና ሞዴል አለን። ኢፒአይፒ ሞዴል ይባላል። ኢንጂነሪንግ ፕራክቲስ ኢኖቬቲቭ ፕሮጀክት የሚባል ሞዴል ነው የምንከተለው። የቻይኒዝ ኒው ኢኖቬቲቭ ሞዴል ነው፣ ትሬኒንግ ሞዴል ነው። ይህንን ሞዴል ተጠቅመን ተማሪዎች ከንድፈ ሀሳብ ጀምሮ በተለይ ኦን ዘ ጆብ ትሬኒንግ ሙያ ላይ ያተኮረ ስልጠና ወስደው ስልጠናውን አሰስ ተደርገው በዛ ስልጠና ደግሞ ኢኖቬቲቭ ፕሮጀክት ሰርተው ፋይናላይዝ አድርገው የሚወጡበት ትሬኒንግ ሞዴል ነው የምንከተለው። ዋና ዓላማውም ደግሞ የዚህ ስልጠና ማዕከል ለኢንዱስትሪው እንዲሁም ደግሞ ለእኛ ሰልጣኞች በተለይ ለእኛ ሰልጣኞች ከንድፈ ሀሳብ ውጭ በተግባር ያተኮረ የሮቦቲክ ሲስተም ከሲስተም እስከ አተገባበሩ ድረስ ያለውን አርቲፊሻል ኢንተለጀንስ ከሮቦቲክ ጋር ያለውን ኢንቴግሬሽን እንዲሁም አርቲፊሻል ኢንተለጀንስ ኢትሰልፍ በራሱ ያለውን የሙያዊ ብቃቶች በተግባር የሚያስመሰክሩበት ሴንተር ነው። ሮቦቲክስ የሚባለው የአንድ ሙያ ፊልድ አይደለም፣ ኢንቴግሬትድ የሆነ ፊልድ ነው። የብዙ ሙያዎች ድብልቅ የሆነ ፊልድ ነው። ኢመርጂንግ ፊልድ ነው። ናውዴይስ ሮቦቲክስ የሜካኒካል እውቀት ይፈልጋል፣ የኤሌክትሪካል አክቹዌተርና ሴንሰር ቴክኖሎጂ እውቀት ይፈልጋል። በተጨማሪ ደግሞ የኮምፒውተር ፕሮግራሚንግ ወይም የኮምፒውተር ስኪል የሚጠይቅ የሙያ መስክ ነው። ስለዚህ እነዚህን ሶስቱንም ኮምፒተንሲዎች ሰልጣኞች አኳየር አድርገው እንዲወጡ ነው የምንሰራው ማለት ነው። ሜካኒካል ላይ የምንለው ስትራክቸሩ የሮቦት መዋቅር የተሰራበት ስትራክቸራል ሜካኒዝምስ ማቴሪያል ታይፑን የሚያጠና ነው፣ ከስትሪንግዝ ኦፍ ማቴሪያል ጋር ተያይዞ ማለት ነው። ሁለተኛው ደግሞ ያልኳችሁ የኤሌክትሪካል ነው፣ ምክንያቱም ሮቦቱ ጆይንቶቹ ሙቭ የሚያደርጉት በኤሌክትሪካል አክቹዌተር ነው። እንደገና ኢንቫይሮንመንታል አሲስት የሚሆነው በሴንሰር ነው። ተጨማሪ ደግሞ እነዚህ ኦፕሬሽንስ ሴንሰሮቹና ኤሌክትሪካል ኮምፖነንቶቹ ሜካኒካል ፓርቱን የሚያዘው በፕሮግራሚንግ ነው ማለት ነው። ሶ ኢን አዲሽን ቱ ዛት ናው የሚያስፈልገው የአርቲፊሻል ኢንተለጀንስ ወይንም የሰው ሰራሽ አስተውሎት ስኪል እዚህ ላይ እንጨምርበታለን ማለት ነው። አልጎሪዝም ስንጨምርበት ሮቦቱ አሲስትድ የሆነ ወይም ታስክ ኦሪየንትድ የሆነ አሲስቲንግ ኦፕሬሽን እንዲያከናውን ነው። ሶ እዛ ደረጃ ድረስ ነው የምናሰለጥነው ማለት ነው። 11 አዳዲስ የስልጠና ዘርፎችን ከፍተናል። ለምሳሌ አርቲፊሻል ኢንተለጀንስ፣ ሮቦቲክ፣ ኢንተለጀንት ሮቦቲክስ፣ ሜካትሮኒክስ፣ ኒው ኢነርጂ ቬሂክል ማለትም ኤሌክትሪክ ቬሂክል፣ ሳይበር ሴኩሪቲ እና መሰል ዘርፎችን የባዮሜዲካል ቴክኖሎጂን ጨምሮ አዳዲስ ዘርፎች ከፍተናል ማለት ነው። ሮቦቲክስ ለመማር እኔ በጣም ህልሜ ነበረ። ጀስት ዲፓርትመንት ተጀምሮ ደግሞ እስቲ በመጀመሪያ በጣም ደስ ብሎኛል። እኔ ዲጂታል የሆኑትን ነገሮችን እዚህ ማሽኖች ሮቦቶችን እያየን ነው። በፕራክቲካልም በቲዮሪም በጥሩ ሁኔታ እየተማረን ነው። የሮቦቲክስ ዲፓርትመንት ተማሪ ነኝ። አዲስ የተጀመረ ኮርስ ነው እና በዚህ ኮርስ ላይ በቲዮሪ ደረጃ አሁን ላይ የሚሰጠን ትምህርት አሪፍ ነው። በንድፈ ሀሳብም እየተሰጠሉ ያሉት ነገሮች አሪፍ ናቸው። እንደ መጀመሪያነቱ ትንሽ ነገሮች አዲስ ቢሆንም አሪፍ ነው። ማዕከሉ
በሁሉም ነገር ዝግጁ ነው። የመጀመሪያው በማቴሪያል የምንለው ነው ወይም ኢኩዊፕመንት ኢንፍራስትራክቸር የምንለው ነው። በዛ ዝግጁ ነው። 6 በሚባሉ ትሬኒንግ ኤሪያዎች ካሪኩለም ነድፈን ወደ 28 የሚጠጉ ሞጁሎች አዘጋጅተን ትሬኒንግ ሞጁሎች ካስኬድድ የሆኑ አውትካም ቤዝ ትሬኒንግ ካሪኩለምን መሰረት ያደረጉ። ስለዚህ የካሪኩለም ዝግጅት አለን፣ የሞጁል ዝግጅት አለን፣ ተጨማሪ እንደገና የማቴሪያል ኢንፍራስትራክቸር ዝግጅት አለን። ሁለተኛ ኢንሮልመንትና ፕሮግራም ኦፕኒንግ ማለት ተማሪ የምናስገባበት ሲስተምም እንዲሁ ኦፕን ነው። ስለዚህ ፎርማል ስልጠና ብቻ አይደለም ያለን፣ ነን ፎርማል የሆነ አጫጭር ጊዜ ስልጠናዎች አሁን ላውንች የምናደርጋቸው ስልጠናዎች አሉ። እስካሁንም እየሰጠን ነው። ይህንን ደግሞ ለማቀላጠፍ ከኢንዱስትሪዎች ጋር ከአምራች ኢንዱስትሪዎች ጋር ጥብቅ የሆነ ግንኙነት አለ። ስለዚህ ኢንዱስትሪዎችን መጥተው እዚህ ይሰለጥናሉ። እኛም ደግሞ ሰልጣኞቻችንን ወደ ኢንዱስትሪ ሄደን መጨረሻ ላይ ካፕስቶን ፕሮጀክት ስላለን እዛ ላይ ዲሞንስትሬት እንዲያደርጉ እናደርጋለን ማለት ነው። እንግዲህ ይሄ ስቴት ኦፍ ዘ አርት የሆነ ዳታ ሴንተር የአይሲቲ ቴክኖሎጂን በመጠቀም ኢንተርኔትን በመጠቀም አርቲፊሻል ኢንተለጀንስን በመጠቀም ስልጠናቸውን ማሳለጥ ከኛ ይጠበቅብናል ማለት ነው። በየዘርፉ በየደረጃው ከኢትዮ ቴሌኮም ጋር እየሰራንባቸው ያለነው ስራዎች አሉ። የጥናትና ምርምር ስራዎች፣ የስልጠና ስራዎች እንዳይቆራረጡ ዴይ ቱ ዴይ ክትትል ያደርጋሉ። ፎካል ፐርሰኖቻችን በኢትዮ ቴሌኮም ውስጥ ይገኛሉ። ስለዚህ ክሎዝሊ በቅርበት በመዋሃድ አብረን ከነሱ ጋር በመስራት ላይ እንገኛለን። ካለፉት 3 ዓመታት ጀምሮ ሀገር አቀፍ የሆኑ ሰመር ካምፕ ፕሮግራም ቴክኖሎጂ ኢኖቬሽን ፕሮግራም ረን ያደርጋል ተቋሙ። ሀገራችን ውስጥ ያሉ የፈጠራ ሀሳብ ያላቸው ልጆች ወደ ኢንስቲትዩቱ ገብተው ስልጠና ተሰጥቷቸው ያ የሚያስቡትን አይዲያ ወደ ፕሮቶታይፕ ቀይረው ከዛ ወደ ችግር ፈቺ ፕሮጀክት ቀይረው በዛ ደረጃ ሀገር አቀፍ የሆኑ ፕሮጀክቶችን እያገዘ ነው። እዛ ላይ እኛም እንደ አንድ ኢንስቲትዩት ፓርት እናግዛለን። በተለይ ከሮቦቲክስ ጋርና አርቲፊሻል ኢንተለጀንስ ጋር የሚያያዙ የፈጠራ ሀሳብ ያላቸው ልጆች ካልቲቬት በማድረግ ላይ ሴንተሩ ትልቅ ሚና እየተጫወተ ነው። ተቋሙ በሁሉም ሴክተር በማኒፋክቸሪንጉም፣ በኮንስትራክሽኑም፣ በአግሮ ፕሮሰሲንጉም፣ በሁሉም በአይሲቲውም ኢኖቬተሮችን ለማበረታታት ትልቅ በር ነው ያለው። ትልቅ በጀትም መድቦ እየተንቀሳቀሰ ነው የሚገኘው። ሰልጣኞች ደግሞ ከንድፈ ሀሳብ ይልቅ በተግባር በተለይ የንድፈ ሀሳብ ላይ ያዩትን ቲዮሪ በተግባር መጥተው ኦን ሃንድ ትሬኒንግ እንዲወስዱ ነው። ከዛ ኦን ሃንድ ትሬኒንጉን ኢኖቬቲቭ በሆኑ ትሬኒንጎች ወደ ፈጠራ እንዲቀይሩ ነው ይሄ ሴንተር የሚያግዘው። ወደ ፈጠራ ከቀየሩ በኋላ ደግሞ ከአምራች ኢንዱስትሪዎች ጋር ትስስር እንዲኖራቸው ነው። ስለዚህ ትስስር ካላቸው እነዚህ ሰልጣኞች ገበያ ላይም ሆነ ለኢንዱስትሪው ችግር ፈቺ እጅግ በጣም ተፈላጊ የሆነ የሰው ኃይል ይሆናሉ የሚል እሳቤ ያለን። እሳቤ ብቻ ሳይሆን በተግባር የፈተሽ ነው። እዛ ላይ በደንብ እየሰራ እንገኛለን። እነዚህ የምታያቸው ነገሮች በሙሉ ለእኛ ሰፖርት የሚያደርጉ ነገሮች ናቸው። ማለት እነዚህ ነገሮች ናቸው እኛን እያገዙ ነው ያሉት እና ዲጂታል ላይብራሪዎቹ ለእኛ በበቂ ሁኔታ አሉ። ከመምህራኖቻችን ጋር ያለን ግንኙነት አሪፍ ነው። እስካሁን ባለው ነገር አሪፍ ነው። መምህራኖቻችንም ሰፖርት እያደረጉ ነው። ከቲዮሪ በተጨማሪ ፕራክቲስ እንድናደርግና ነገሮችን በአይን እያየን ለመረዳት ያገለግለናል። 2 ዓመት እዚህ በመቆየቴ በ2 ዓመት ውስጥ ያያቸው ነገር ብዙ ዲጂታል የሆኑትን ነገሮችን እያየው ነው። እዚህ ከገባ በኋላ ብዙ ውጭ ያላየናቸው ጀስት በኦንላይን በቪዲዮ የምናያቸው ነገር ዲጂታል የሆኑትን ነገሮች እያየን ነው። መምህራኖቻችን ጋር ያለነው ግንኙነት በጣም ጥሩ ነው። በደንብ እኛም ራሳችን ሰዓት ወስደን ዲጂታል ላይብራሪ እየገባን ሁሉም ነገር ቼክ እያደረገን እየተማረን ነው። ስልጠና ላይ ይማሩና ግን ስፔሻላይዝ ማድረግ የሚፈልጉት ጉዳይ ይኖራል። ተማሪዎች ስፔሲፊካሊ ከፈጠራቸው ጋር ከሚሰሩት ሀሳብ ጋር ስፔሻላይዝ የሚያደርጉት ከሪሰርች ጋር ሊሆን ይችላል። እንደገና የሚያስቧቸው አዳዲስ ፈጠራ ሀሳቦች ሊሆኑ ይችላሉ። እንደገና ደግሞ የሚወስዱት ትምህርት ላይ በቂ የሆነ በተግባር ያልተደገፈ ሁኔታ ከተፈጠረ እዚህ ሴንተር ይገባሉ። ይሄ ተቋሙን ካፓሲቴት የምናደርግበት ወይ ነው። ሁለተኛ ኢንዱስትሪን ካፓሲቴት የምናደርግበት ወይ ነው። ኢንዱስትሪ ደግሞ በሪኩዌስት ሌተር ኢንዱስትሪዎች ስኪል ጋፕ ትሬኒንጋቸውን አሰስ አድርገው ይጠይቃሉ። በሚጠይቁት መሰረት እኛ ሞጁል አዘጋጅተን ኢንፍራስትራክቸር ሬዲ አድርገን የኢንዱስትሪ ኤክስፐርቶችን ወደዚህ እንጠራለን። በዚህ ዓመት ራሱ ከ5 ከ6 በላይ ኢንዱስትሪዎች አጫጭር ጊዜ ስልጠና ሰጥተናል። ከኢትዮ ቴሌኮም ጋር በዲጂታል ኢንፍራስትራክቸር በተለይ አሁን እየተሰሩ ያሉ ስራዎች አሉ። ዲጂታል ኢንፍራስትራክቸር ላይ ነው መጀመሪያ የምንሰራው። እኛም ዊሽ አለን። አሁን ይህን ሴንተር ወደ ሮቦቲክስ እና ወደ አርቲፊሻል ኢንተለጀንስ አምጥተ ነው
5G ኔትወርክ እየመጣ ስለሆነ አሁን ማለት ነው። ስለዚህ የ5G ኔትወርክን ገጸ በረከት እንደ ሴንተር መጠቀም እንፈልጋለን። አሁን ያሉን ኢንፍራስትራክቸሮች ኢንዱስትሪ 4.0ን አክሰስ የሚያደርጉ ናቸው። ምክንያቱም ክላውድ ላይ ነው አሁን ብዙ የዴታ ፕሮሰሲንግ የኮኔክቲቪቲ ኤንድ ክላውድ ላይ ነው ብዙ እየተሰራ ያለው እና ሳይበር ሴኩሪቲ ላይ ያን ኤሪያ ወደ ኢንዱስትሪው አምጥተን ከኢትዮ ቴሌኮም ባክቦን ኦፍ ሰፖርት ብለን እናስባለን እዚህ ኤሪያ ላይ እዛ ላይ ለመስራት አብረን እየተንቀሳቀስ እንገኛለን። በኢትዮጵያ ውስጥ ሰው ኃይል ማዘጋጀት ያለብን በተጠና መንገድ ነው። ኢትዮጵያ 70% አምራች ኃይል ያላት አገር ናት። ይሄ ሀብት ነው፣ ግን ሀብት የሚሆነው ሲሰለጥን ነው። ስልጠናው ደግሞ ዘመኑን ያጀ ሲሆን ነው፣ አዳጊ ሲሆን ነው፣ በገበያ የሚፈለግ ሲሆን ነው። ይሄን ካደረግን ነው እንጂ በዘፈቀደ በየቦታው እንዳፈተተው ፕሮግራም ከፍተን ዜጎቻችንን የምናሰለጥን ከሆነ በዘመኑ አይፈለጉም ማለት ነው። ስለዚህ እኛ እነዚህን ፕሮግራሞች በተደራጀ መንገድ በተጠና መንገድ የስልጠና ፕሮግራሞችን ከፍተን እየሰጠን ነው የምንገኘው ማለት ነው። ተመልሰናል ተመልካቾች። የሮቦቲክስ ቴክኖሎጂ ላይ ትኩረት ያደረገውን ፕሮግራማችንን እንደወደዳችሁት ባለሙሉ ተስፋ ነን። ዘመንና ቴክኖሎጂያችን ቀጥሏል። አሁን ደግሞ የዘመን ቅምሻ ሰዓታችን ላይ እንገኛለን። በዘመን ቅምሻ ፕሮግራማችን ደግሞ የኢትዮ ቴሌኮም አገልግሎቶች መካከል አንዱን ይዘንላችሁ እንቀርባለን። ተከታትለን እንመለስ። ሰላም እንዴት ናችሁ? ሳምንታዊ የዘመን ቅምሻ ፕሮግራማችን ተጀመረ። በዛሬው የዘመን ቅምሻ ፕሮግራማችን የኢትዮ ቴሌኮም ቴሌብር ሱፐር አፕ መተግበሪያችን ላይ ገብተን የኢትዮ ቴሌኮም የቢል ክፍያዎችን እንዴት እንደምንከፍል፣ አካውንታችን ላይ ደግሞ ብር ዲፖዚት ወይም ተቀማጭ እንዴት እንደምናደርግ፣ እንዲሁም ደግሞ ቀድመን ባስቀባነው ቀን ወይም ደግሞ ስኬጁል ወይም ቀድመን ክፈልልን ብለን ከቴሌብር አካውንታችን ላይ ቀጥታ ሰዓቱን ቀኑን ጠብቆ እንዴት ክፍያ እንዲፈጽምልን ማድረግ እንደምንችል እነዚህን ሁሉ ዘርዘር አድርገን በዛሬው ፕሮግራማችን የምንመለከተው። ከፕሮግራሙ ጋር አብሬያቸው የምቆየው ዮሐንስ አለፎም ነኝ። አብራችሁን ቆዩ። በመጀመሪያ እንግዲህ የኢትዮ ቴሌኮም ቴሌብር መተግበሪያችሁን ከከፈታችሁ በኋላ ወደ ሁለተኛው ላይ ስትሄዱ ክፍያ ወይም በእንግሊዘኛው ደግሞ ፔመንት የሚል ታገኛላችሁ። ስለዚህ ክፍያ የሚለው ላይ ስትገቡ እንግዲህ ከላይ ብዙ ነገሮች አሉ። ከዚህ በፊትም ፕሮግራም ሰርተንባቸዋል። የተለያዩ የውሃ፣ የኤሌክትሪክ ብዙ አይነት ሂሳቦችን መክፈል ትችላላችሁ እዛ ላይ። በዛሬው ፕሮግራማችን ግን ፎከስ ወይም ትኩረት አድርገን የምንሰራው የኢትዮ ቴሌኮም የቢል ክፍያዎችን ነው ስላልን በመግቢያችን እንግዲህ። ስለዚህ የኢትዮ ቴሌኮም ቢል ለመክፈል የሚለውን ተጭነን እንገባለን። እሱን ተጭነን እንደገባን እንግዲህ ሁለት አማራጮች አሉ እንደምትመለከቱት፣ ለራስ ወይም ለሌላ የሚል አለ። ለራስ ማለት ለራስ ካልነው ይሄን ቴሌብር መተግበሪያችንን የከፈትንበት ስልክ ቁጥር ባይ ዲፎልት ወይም በራሱ አስገብቶ ይጠብቀናል። ስለዚህ ስልክ ቁጥር መጻፍ አይጠበቅብንም። ነገር ግን የምንከፍለው ለምሳሌ የዋይፋያችንን የሌላ ሰው ቢል ሊሆን ይችላል፣ የመደበኛ ስልክ ሊሆን ይችላል፣ የሌላ ሰው የመስመር ስልክ ሊሆን ይችላል። ስለዚህ እንደዛ አይነት ነገር ከሆነ ግን ለሌላ የሚለውን ከተጫናችሁ በኋላ እዛ ላይ ስልክ ቁጥሩን ማስገባት ነው ማለት ነው። እዚህ ጋር እንግዲህ ሁለት አማራጮች አሉ እንደምትመለከቱት። የመጀመሪያው ሰርቪስ ነምበር ወይም የአገልግሎት ቁጥሩን በማስገባት ነው። ሁለተኛው ደግሞ እንግዲህ ቢል የምንከፍልበትን የአካውንት ቁጥራችንን በማስገባት በቀላሉ ያለብንን ሂሳብ በመጀመሪያ እንዲያሳየን እናደርጋለን ማለት ነው። ስለዚህ ወይ የአካውንት ቁጥር ወይ ደግሞ የአገልግሎት ቁጥር በማስገባት እንግዲህ ፈልግ የሚለውን እንጫናለን። ስክሪኑ ላይ እንደምትመለከቱት ፈልግ የሚለውን ከተጫናችሁ በኋላ እንግዲህ የወሮቹን የምን ያህል ወር ክፍያ እንዳለበት ያሳያቸዋል። ከዛ መቀጠል የወሩን ክፍያና ያለበትን ብር ካሳያችሁ በኋላ ደግሞ የጠቅላላ የክፍያ መጠን የሚላለ እሱን ድምሩን ያሳያቸዋል። እናንተ ለምሳሌ ያንን ሂሳብ በከፊል እንኳን መክፈል ከፈለጋችሁና ሙሉን ካልፈለጋችሁ ኢቨን ሌላ የገንዘብ መጠን የሚለውን በመንካት እሱን ሌላ የገንዘብ መጠን በማስገባት መክፈል ትችላላችሁ። ይሄንን ካረጋገጣችሁ በኋላ እንግዲህ ይቀጥሉ የሚለውን ትጫናላችሁ። ስለዚህ ይቀጥሉ ስትሉ ምንድነው ወደ ቴሌብር ክፍያ ወደምትፈጽሙበት ፔጅ ነው የሚወስዳችሁ። እሱንም ብሩን ካረጋገጣችሁ በኋላ ክፈል የሚለውን ፓስወርዳችሁን ካስገባችሁ በኋላ በቀላሉ የኢትዮ ቴሌኮም አገልግሎት ቢል ሂሳባችሁን ከፈላችሁ ማለት ነው። ውድ ተመልካቾቻችን እንግዲህ በመጀመሪያው ማሳያ ወይም የተግባር ማሳያችን እንዴት የኢትዮ ቴሌኮም ቢል ወይም ሂሳባችንን
የቴሌብር መተግበሪያችን ላይ በቀጥታ ገብተን እዛ ላይ እንዴት እንደምንከፍል ለኛም ይሁን ለሌላ ሰው ለዋይፋያችን ለተለያዩ አይነት የኢትዮ ቴሌኮም አገልግሎቶቻችን ክፍያ እንዴት እንደምንፈጽም ከቴሌብር ሳንወጣ አይተናል። አሁን በመቀጠል ደግሞ እዛው ላይ ክፍያ ወይም ፔመንት ለመጀመሪያ እንደገባ ነው ካሉት ውስጥ እንግዲህ ከስክሪኑ ላይ እንደምትመለከቱት የመጀመሪያው ቢል የሚላለ፣ ሁለተኛ ደግሞ ተቀማጭ የሚላለ በቀኝ በኩል እሱ ደግሞ ምንድነው የሚያገለግለን? ከዚህ በፊት እንደምናውቀው እንግዲህ ኢትዮ ቴሌኮም ለድህረ ክፍያ ወይም ደግሞ የመስመር የምንላቸው ስልኮች ወይም አገልግሎቶች ላይ ባይ ዲፎልት ማለት ነው የክሬዲት መጠን አለ አይደለ? ስለዚህ ቢል በየወሩ ሲመጣባችሁ ይህን ያህል ብር ክፈሉ እንዳትባሉም ከፈለጋችሁ ቀድማችሁም እንግዲህ በዛ ያለ ብር ማስቀመጥ ብትፈልጉ ይሄን ለማስቀመጥ ወይም ደግሞ ተቀማጭ የሚለውን አማራጭ በመጠቀም እንግዲህ እዚህ ጋር የአገልግሎት ቁጥሩን ወይም ደግሞ የአካውንት ቁጥር ይጠይቃችኋል። በመቀጠል ወይም በተጨማሪ ደግሞ የተቀማጭ መጠን ብሎ ይጠይቀናል። ስለዚህ የተቀማጭ መጠን የሚለው እንግዲህ እዛ የስልክ ወይም ደግሞ የተለያዩ አይነት የኢትዮ ቴሌኮም አገልግሎቶች ሊሆኑ ይችላሉ በቢል የምንከፍላቸው የነሱን እንግዲህ የብር መጠን እናስገባለን። ስለዚህ እዚህ ጋር ለምሳሌ 1000 ብር ብላችሁ ብታስገቡ ባይ ዲፎልት 1000 ብር ቀድማችሁ እዛ አካውንት ላይ ያስቀመጣችሁ ማለት ነው። ስለዚህ ለምሳሌ የወርሃዊ ክፍያችሁ 500 ብር ቢሆን ኦልሬዲ እናንተ 1000 ብር ቀድማችሁ ዲፖዚት ስላደረጋችሁ ከዛ ከተቀማጫችሁ ላይ ነው 500 የሚያነሳው እንጂ እናንተ ቢል መክፈል አይጠበቅባችሁም ማለት ነው። ክፍያ ላይ ገብተን የምናገኘው ሶስተኛው ምንድነው የታቀደ ክፍያ ለማስቀመጥ ወይም ደግሞ የታቀደ ክፍያ ማስቀመጥ የምትል እንግዲህ ከስር ጽሁፍ አለች እዛው ሜኑ ላይ ወይም ገጽ ላይ ማለት ነው። ይህ ደግሞ ምንድነው ቀድመን ለምሳሌ አሁን የውሃ ሂሳብ የመብራት ሊሆን ይችላል የተለያዩ የኢትዮ ቴሌኮም ምንም አገልግሎት ጨምሮ ማለት ነው ረስተን ቢል ሊቋረጥብን ይችላል። ለምን ቀኑን ልንረሳ እንችላለን። ስለዚህ ይሄ ነገር እንዳይከሰት ግን ኢትዮ ቴሌኮም ያዘጋጀላችሁን ይህንን የታቀደ ክፍያ ማስቀመጥ የሚለውን ግን ተጠቅማችሁ ታቅዳላችሁ ማለት ነው። ለምሳሌ የውሃ ቢል ሁሌ በ27 ከሆነ የምትከፍሉት በ27 ላይ የውሃ ቢሌን እንደዚህ ክፈልልኝ ብላችሁ እቅድ ትይዛላችሁ ወይም ደግሞ የታቀደ ክፍያ ታስቀምጣላችሁ ማለት ነው። ስለዚህ እዚህ ጋር ስክሪኑ ላይ እንደምትመለከቱት የማስታወሻ ስም አለ። ለምሳሌ የውሃ ከሆነ የውሃ ትሉታላችሁ። የተቀባይ ድርጅት ይምረጡ የሚለው ላይ ደግሞ እንደምትመለከቱት የቴሌኮም፣ የኢትዮጵያ ኤሌክትሪክ ኃይል አገልግሎት፣ ዴስቲቪ፣ አዲስ አበባ ውሃና ፍሳሽ አለ። ከነሱ አንዳችሁን መርጣችሁ እንግዲህ የክፍያው መጀመሪያ ቀኑን ታስገቡለታላችሁ። ከዛ የክፍያ መጨረሻ ቀኑን ደግሞ እንደዚሁ ታስገቡለታላችሁ። የክፍያ ድግግሞሽን ይምረጡ የሚለው እንግዲህ በየዕለቱ፣ በየሳምንት፣ በየወርሃዊ። ስለዚህ አሁን የውሃ ከሆነ ብዙ ጊዜ እንግዲህ እንደምናውቀው ወርሃዊ ስለሆነ ወርሃዊ እንመርጣለን ማለት ነው። በቅድማ ማስታወሻ ይላኩ የሚለው ላይ እንግዲህ ሂሳብ ቢሉ እዚህ ጋር የምታስቀምጡ ቢሉ ቀኑን ካስቀመጣችሁበት ቀን ሊደርስ ሲል ከስንት ቀን በፊት ማስታወሻ ልንገራችሁ ወይም ደግሞ እናንተን ማሳወቂያ ልላክላችሁ ነው እያለ ያለው። ከዚህ ቀን በፊት ትሉታላችሁ። ስለዚህ በዚህ መሰረት እንግዲህ ካስገባችሁ በኋላ ቀድሞ ኖቲስ ይሰጣችኋል። ቢሉንም እንድትከፍሉ ያደርጋችኋል ማለት ነው። ውድ ተመልካቾቻችን ተመልሰናል። በዛሬው የዘመን ቅምሻ ፕሮግራማችን እንግዲህ ለማስታወስ ያክል 3 ነገሮችን አይተናል። ከኢትዮ ቴሌኮም ቴሌብር መተግበሪያ ሳንወጣ የኢትዮ ቴሌኮም ቢሎችን፣ ሂሳቦችን እንዴት በቀላሉ እንደምንከፍል እንዲሁም ደግሞ የኢትዮ ቴሌኮም የመስመር አካውንቶች ላይ ደግሞ ተቀማጭ ወይም ደግሞ ዲፖዚት የሚለውን ብር እንዴት ተቀማጭ እንደምናደርግ እንዲሁም ደግሞ በተጨማሪ ደግሞ የቅድመ ክፍያ እንዴት እንደምናቅድ ወይም ደግሞ የውሃ ሊሆን ይችላል፣ የመብራት ሊሆን ይችላል፣ የኢትዮ ቴሌኮም አገልግሎት ክፍያዎችንም ሊሆን ይችላል ቀድመን በማቀድ እንዴት ክፍያዎችን ከመድረሳቸው በፊት ሪማይንደር ወይም ማሳወቂያ እንደሚልክልንና ክፍያዎችን ቀነ ገደቦች ሳያልፉ እንደምንከፍል ተመልክተናል። የዛሬው የዘመን ቅምሻ ፕሮግራማችን የተከታተላችሁትን ይመስል ነበረ። ነው ፍጻሜውንም አግኝቷል። በቀጣይ ሳምንት የዘመን ቅምሻ ፕሮግራማችን እንዲሁ ከኢትዮ ቴሌኮም ምርትና አገልግሎቶች ጋር የተያያዙ ጠቃሚ ጥቆማዎችን፣ ምክሮችን ይዤላችሁ ቀርባለሁ። ከፕሮግራሙ ጋር አብሬያቸው የነበርኩት ዮሐንስ አለፈውም ነኝ። እስከ ሳምንት፣ መልካም ሳምንት። የዚህ ሳምንት የዘመንና ቴክኖሎጂ ፕሮግራማችን ይህንን ይመስል ነበር። በዘመንና ቴክኖሎጂ ፕሮግራማችን ላይ ያላችሁን ሀሳብና አስተያየት ለመግለጽ በኢትዮ ቴሌኮም የማህበራዊ ትስስር ገጾች ወደኛ ማድረስ ትችላላችሁ። ፕሮግራሞቹን እየመራሁኝ ንጹህ አብርሃም አብሬያችሁ ቆይቻለሁኝ። ሳምንት በተለያዩ የቴክኖሎጂ ጉዳዮች የምንገናኝ ይሆናል። መልካም ሳምንት።